ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። ቀዳሚ ወዳደረግነው ዜና ስናልፍ የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ህገ መንግስትና ህገ መንግስታዊ ስርዓትን የሚጥስ እንዲሁም የትግራይ መሬትና ህዝብ ከትግራይ በመነጠል ለመበታተን ያለመ ጸረ ህግና ጸረ ህዝብ ውሳኔ ነው ሲል የትግራይ ጊዜያዊ አስተዳደር ካቢኔ ባሳለፈው ውሳኔ አስታወቀም። የኢትዮጵያ መንግስት ይህ ከህግና ከእውነታ የራቀም አሁን ካለው ሁኔታ የከፋ አደጋን ሊያስከትል የሚችል ጥቅም የሌለው ውሳኔ በአስቸኳይ እንዲያርመው ጥሪ ቀርቧል። ፍሬህይወት ወልደመድህን የፌዴሬሽን ምክር ቤት ውሳኔ ተከትሎ የኢትዮጵያ ምርጫ ቦርድ አስተላልፍ ያለው ባለው ውሳኔ አስመልክቶ የትግራይ ጊዜያዊ አስተዳደር ካቢኔ ባሳለፈው ውሳኔ ህግን የሚጣረስ በየትኛውም አካል የሚወሰን ውሳኔ ተቀባይነት የለውም ሲል አስታውቋል። የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ለህገ መንግስትና ህገ መንግስታዊ ስርዓትን የሚጥስና የትግራይ መሬትና ህዝብ ከትግራይ በመነጠል ለመበታተን ያለመ ጸረ ህግና ጸረ ህዝብ የሆነ ውሳኔ ነው በማለት እንዲህ አይነት ውሳኔ ህዝቡን የሚጠቅም ምንም አይነት ምክንያት ሊቀርብለት የማይችል ነው ሲሉም በመግለጫው ገልጿል። አሁን ላይ በኢትዮጵያ ምርጫ ቦርድ ከትግራይ እንዲነጠል እየተሞከሩ ያሉት አካባቢዎች ህዝቡን በማጋጨት የከሰረ የፖለቲካ ትርፍ ይገኝባቸው እንደሆነ ተብለው የታሰቡ ካልሆነ በቀር በታሪክም ይሁን በማንነት እንዲሁም በህገ መንግስት ላይ የትግራይ ግዛት መሆናቸው የሚያጠራጥር አንዳች ነገር የለም ሲል ገልጿል። ህግ ማስከበር ተብሎ በትግራይ ህዝብ ላይ በተከፈተው የጄኖሳይድ ጦርነት በፌዴራል መንግስቱ መሬት ላይ የሌለና ጦርነቱን ለማቀላጠፍ ተብሎ ይቀርብ የነበረ ትርክት ነው ሲልም ካቢኔው በመግለጫው ጠቅሷል። ምንም አይነት ጥያቄ ቢኖር እንኳን በህግና በውይይት እንዲፈታ ማድረግ እንጂ ህዝብን ከህዝብ ወደ ግጭት የሚያመራ ሊሆን እንደማይገባ እናምናለን ያለው መግለጫው ከጎረቤታችንና ወንድም የአማራ ህዝብ ጋር ልዩነት ቢያጋጥም እንኳን በህጉ መሰረት በውይይትና በመግባባት መፍታት የሚገባ በመሆኑ ወደ ሌላ ግጭት የሚያስገባ ህጋዊ ያልሆነ ውሳኔ እንዲቃወመውም የጊዜያዊ ካቢኔው ጥሪ አቅርቧል። እውነታው የሆነው ሳለ የፌዴሬሽን ምክር ቤት በህገ መንግስቱ ከተሰጠው ኃላፊነት በመውጣት ያውን በምክር ቤቱ የትግራይ ተወካይ በሌለበት ተራ የፖለቲካ መሳሪያ በመሆን ህዝቡና ቀየው በህገ መንግስቱ ከሚታወቀው ክልል ቆርሶ ለማውጣት መወሰኑ እንዲሁም የኢትዮጵያ ምርጫ ቦርድ ደግሞ ህገ መንግስታዊ ኃላፊነቱን ተቋማዊ ነጻነቱን ወደ ጎን በመተው ውሳኔው እንደ ህጋዊ በመውሰድ ወደ ተግባር መግባቱ ትግራይን ወደ ከፋ ሁኔታ ለማስገባት ያለመ ሴራ መሆኑም ሁሉም ሊረዳው ይገባል ሲል ገልጿል። ልዩነቶችን ወደ ጎን በመተው ሁሉም የትግራይ ተወላጅ በትግራይ መሰረታዊ ጉዳዮች ላይ በአንድ ላይ በመቆም ለሰጡት ግብረ መልስና ለመብታቸው መረጋገጥ ላሳዩት ወኔ የትግራይ ህዝብ የአንድነት ታሪክ ያደሰና ሊሆን የሚገባ መሆኑን የትግራይ ጊዜያዊ አስተዳደር በአጽንኦት ገልጿል። በዚህ ጉዳይ ላይ ድምጻቸውን ያሰሙ ሌሎች የኢትዮጵያ ህዝቦችም ውሳኔው ሊያመጣው የሚችለውን አደጋ በመገንዘብ ተገቢ እንዳልሆነ ለመኮነን ለያዙ ጽኑ አቋም ካቢኔው በመግለጫው አድናቆቱን ገልጿል። የኢትዮጵያ መንግስት ይህ ከህግና እውነታ የራቀ አሁን ካለው ሁኔታ የከፋ አደጋን ሊያስከትል የሚችል ጥቅም የሌለው ውሳኔ በአስቸኳይ እንዲያርመውም ጥሪ አቅርቧል። ህጋዊ ምርጫ ማካሄድ የትግራይ ህዝብ ከባድ ዋጋ የከፈለበት መብት መሆኑን ያስታወሰው መግለጫው በወራሪ ኃይሎች ስር ያለው ህዝብ ነጻ እንዲወጣ፣ ተፈናቃዮችና ስደተኞች ወደ ቀያቸው እንዲመለሱ እንዲሁም ሰላም ሰፍኖ ዓለም አቀፋዊ መርሆች ያሟላ ትክክለኛ ምርጫ በመላው ትግራይ የሚካሄድበትን ሁኔታ መፍጠር እየተቻለ የትግራይ ግዛታዊ መሬትን በማናለብኝነት አሳልፎ መስጠት በህግና ታሪክ የሚያስጠይቅ ነው ሲልም በመግለጫው አስፍሯል። የትግራይ ህዝብ መሰረታዊ መብቶችና ግዛታዊ መሬትን ከማስከበር በኋላም በተለያዩ ፖለቲካ የተሳተፉ ፓርቲዎችን ያሳተፈ ምርጫ እንደሚካሄድ ተስፋ እናደርጋለን ሲልም የካቢኔው መግለጫ አስታውቋል። ሰላም የትግራይ ህዝብ ዋነኛ ፍላጎት እንደሆነ ማረጋገጥ እንወዳለን ያለው መግለጫው አሁንም ቢሆን የፌዴራል መንግስት ህዝብን ከህዝብ በሚያቀራርቡ ስራዎች እንጂ ችግር ሊፈጥሩ በሚችሉ አጀንዳዎች ሊጠመድ እንደማይገባም አሳስቧል። የኢትዮጵያ መንግስት ሁሉም የሰላም አማራጮች በመዝጋት የትግራይ ህዝብ ትዕግስትና ተማጽኖ ሌላ ትርጉም በመስጠት የህዝባችንን ህልውና የሚጻረር የጀመረውን የጄኖሳይድ ፕሮጀክት አጠናክረው ቀጥሎበታል ሲል ህወሓት በመግለጫው ገለጸም። የትግራይ ሉዓላዊ ግዛትና የትግራይ ህዝብ ህልውና የማይታለፍ ቀይ መስመር መሆኑን ህወሓት በመግለጫው ተመልክቶታል። ብርዛፍ ገብረ ጻድቃን የፌዴሬሽን ምክር ቤት ውሳኔ በሚል በኢትዮጵያ ምርጫ ቦርድ በኩል ለወጣው የኢትዮጵያ መንግስት መግለጫን አስመልክቶ ህወሓት ምላሽ ሰጠ። የኢትዮጵያ መንግስት ሁሉም የሰላም አማራጮች በመዝጋት የትግራይ ህዝብ ትዕግስትና ተማጽኖ ሌላ ትርጉም በመስጠት የህዝባችንን ህልውና የሚጻረር የጀመረውን የጄኖሳይድ ፕሮጀክት አጠናክሮ ቀጥሎበታል ያለው የህወሓት መግለጫ ህገ መንግስታዊና ሉዓላዊ ትግራይ ግዛት ባደራጃቸው ታጣቂዎች እንዲያዝ አድርጎ በህዝቡ ላይ ድምጽ አልባ ጄኖሳይድ እያካሄደ የቆየው የኢትዮጵያ መንግስት አሁንም የትግራይን ግዛት ከፋፍሎ የትግራይን ህዝብ ዘር በማጽዳትና በመበታተን ከምድረ ገጽ
እንዲጠፋ ያለ ስትራቴጂ በይፋ ያረጋገጠ በሀገራዊ ምርጫ ቦርድ በኩል መግለጫ ማውጣቱንም ህወሓት ባወጣው መግለጫ ተመላክተዋል። ህወሓት በመግለጫው ይሄ የፌዴሬሽን ምክር ቤት ውሳኔ በሚል በኢትዮጵያ ምርጫ ቦርድ የወጣው የጦርነት አዋጅ የሀገሪቱን ህገ መንግስትም ሆነ የፕሪቶሪያው የሰላም ስምምነት በይፋ በመጣስ የትግራይን ህዝብ ህልውና ለከፋ አደጋ የሚዳርግ ነው ብለዋል። በመሆኑም ህወሓትም ይሁን የትግራይ ህዝብ በህልውናውና ህገ መንግስታዊ ሉዓላዊነቱ የማይደራደር መሆኑን ሁሉም ሊያውቅ ይገባል ሲልም አክለዋል። ምንም እንኳን በኢትዮጵያ መንግስት አካሄድ ሁሉም የሰላም አማራጮች ቢዘጉም የትግራይ ህዝብና ህወሓት ለሰላም ባላቸው ጽኑ አቋም ትንሽ እድልም ካለ በወታደራዊ ከበባ የመሰረታዊ አቅርቦት ክልከላና ሌሎች የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ የሚጻረሩ ተግባር እየፈጸመም ቢሆን አሁንም ህወሓት ሰላማዊና ፖለቲካዊ ውይይት እንዲደረግ በሚጠራበት ወቅት የወጣ ሌላው የጄኖሳይድ ገጽ ነው ሲልም መግለጫው አክለዋል። ይህ ውሳኔ ተብሎ የወጣው መግለጫ በዛሬ ነገ ወደ ቀዬ እመለሳለሁ ብሎ በተስፋ የሚጠባበቅ በስቃይና መከራ ውስጥ ያለውን ተፈናቃይና የተሰደደው ህዝባችን ተበታትኖ እንዲቀርና በማንነቱ ምክንያቱም ሁሉም አይነት ጭፍጨፋ እያስተናገደ ያለው በወራሪ ኃይሎች ስር ያለው ህዝባችን ስቃይና መከራ የሚያራዝም ግልጽ የጄኖሳይድ አዋጅ ነው ሲልም መግለጫው ተመላክተዋል። ከዚህ በዘለለም በትግራይና በአማራ በኩል ሌላ አዲስ መካረር ውስጥ ለመግባት የታሰበ ሴራ ነው ያለው የህወሓት መግለጫ መላው የትግራይ ህዝብ ይህ በኢትዮጵያ መንግስት ውሳኔ ተብሎ የወጣው የትግራይ ሉዓላዊ ግዛት የሚቆራርስና ህዝብን የሚበታትን አደገኛ መግለጫ በጋራ እንዲታገለውም በዚህ አጋጣሚ ጥሪያችንን እናቀርባለን ሲልም አክለዋል። የኢትዮጵያ መንግስት አሁንም በቀጥታ ባቋቋማቸው ተቋማት በኩል የትግራይን ህዝብ እልቂትና መበታተን ከሚያስቀጥሉ ተግባራት በመቆጠብ ህገ መንግስታዊና ሉዓላዊ የትግራይ መሬት ወረው የያዙት ታጣቂዎችን በማስወጣት በወራሪዎች ቁጥጥር ስር ሆኖ የተገደለና የተሰቃየ ያለውን ህዝባችን ነጻ እንዲወጣና የተፈናቀሉና የተሰደዱ ወገኖች ዋስትናቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ ግዴታው ሊወጣ ይገባል ያለው መግለጫው ከዚህ በዘለለ የትግራይ ሉዓላዊ ግዛትና የትግራይን ህዝብ ህልውና የማይታለፍ ቀይ መስመር መሆኑን ዳግም መግለጽ እንወዳለን ሲልም ህወሓት በመግለጫው ተመላክተዋል። የፌዴሬሽን ምክር ቤት ውሳኔ በሚል የኢትዮጵያ ብሔራዊ ምርጫ ቦርድ የትግራይ ህገ መንግስታዊ ግዛቶችን አስመልክቶ ያወጣው መግለጫ ኢፍትሐዊነትና ከባድ ችግሮችን የሚያስከትል አደገኛ ውሳኔ ነው ሲሉ የትግራይ ምዕራባዊና ደቡባዊ ዞኖች አስተዳደሮች ባወጡት መግለጫ አስታወቁም። አከራካሪ ያልሆኑ ቦታዎችን አከራካሪ ብለህ መጥራት በራሱ ግልጽ የሆነ የሉዓላዊነትና የህገ መንግስታዊ ስርዓት ጥሰት መሆኑን ታምኖበት በግልጽ እየተፈጸመ ያለው የህዝባችን ማንነትና የትግራይ ሉዓላዊነት የሚጥስ አካሄድ ህጋዊ እርምት እንዲደረግለትና መላው የትግራይ ህዝብን በዚህ ረገድ በአንድነት ሊሰራ ይገባልም ብለዋል። ታሪክ ፍስሐ ዝርዝር አላት። የፌዴሬሽን ምክር ቤት ውሳኔ በሚል የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ደቡባዊና ምዕራባዊ ዞኖች ህገ መንግስታዊ ግዛቶችን አስመልክቶ ያወጣው መግለጫ ኢፍትሐዊና ከባድ ችግሮችን የሚያስከትል አደገኛ ውሳኔ ነው ሲል የትግራይ ደቡባዊ ዞን አስተዳደር ባወጣው መግለጫ አስታውቋል። አስተዳደሩ በመግለጫው በህገ መንግስቱ ላይ የትግራይ ግዛታዊ አንድነት መሆናቸውን የሚታወቁ በትግራይ ደቡባዊ ዞን ኮረም፣ ኦፍላና ራያ አላማጣ፣ በትግራይ ምዕራባዊ ዞን ደግሞ ሕሞራና ወልቃይትን አወዛጋቢ ቦታዎች በሚል የተላለፈው ውሳኔ መሰረታዊ የህገ መንግስት ጥሰት ነው ሲል ገልጿል። ስለሆነም ደግሞ ሊያደርሰው የሚችለውን አደጋ በመረዳት በአስቸኳይ እርምት እንዲወሰድበት ጥሪ አቅርቧል። በተጠቀሱት ቦታዎች ላይ ስለሚኖር ህዝብ ማንነት ይሁን ግዛታዊ አንድነት የሚወስነው ህዝቡ ራሱ እንጂ ሌላ አካል የመወሰን ስልጣን የለውም ያለው የትግራይ ደቡባዊ ዞን አስተዳደር ከተሰጠ ስልጣን ውጭ የሚሰጥ ውሳኔም ሆነ የሚጻፍ ደብዳቤ ፍጹም ተቀባይነት የለውም ሲል ገልጿል። ይህ ኃላፊነት የጎደለው ውሳኔ ፍጹም ጸረ ዲሞክራሲ ነው ያለው መግለጫው ወደ ስርዓት አልበኝነት የሚያስገባ አካሄድ ስለሆነ መቆም እንዳለበት ገልጾ ይህን በጻፉትና ውሳኔ ባስተላለፉት አካላት ደግሞ ተጠያቂነት እንዲረጋገጥ ጥሪ እናቀርባለን ብሏል። በተጨማሪም ደግሞ በትግራይና አማራ ህዝቦች ላይ ግጭት ለመፍጠር ሆነ ተብሎ የተሸረበ ሴራ መሆኑን የገለጸው አስተዳደሩም ከወንድም የአማራ ህዝብ ጋር ያለን ማህበራዊ ትስስር ተጠናክሮ እንዲቀጥልና የመሬት ይገባኛል ጥያቄዎች ካሉም በሰላማዊ መንገድ የሚፈቱ መሆናቸውን በማመን ሁለቱም ህዝቦች ወደ አላስፈላጊ ግጭት ለማስገባት እየተሰራ ያለውን ሴራ በጋራ ልንፈታው ይገባልን ብሏል። በተያያዘም የፌዴሬሽን ምክር ቤት ውሳኔ ኢፍትሐዊና ከባድ ችግሮችን የሚያስከትል አደገኛ ውሳኔ ነው ሲል የትግራይ ምዕራባዊ ዞን አስተዳደር መግለጫ አውጥቷል። አስተዳደሩ ባወጣው መግለጫ ህዝባችን በትግራዋይነቱ ብቻ ብዙ ስቃይና መከራ አሳልፏል፣ አሁንም እያሳለፈ ይገኛል ሲል አስቀምጧል። በወራሪ ኃይሎች ስር ባሉ የትግራይ አካባቢዎች የሚገኙ በርከት ያሉ ወገኖቻችን በየቀኑ በርካታ ግፍና በደል እየደረሰ
እየደረሰባቸው በትግራዋይነታቸው ምክንያት ብቻ ታፍነው እንዲኖሩና በኃይል ማንነታቸው እንዲቀይሩም እየተደረገ ነው ብሏል። ሌላው የህዝባችን ክፍል ደግሞ ከምዕራብ ትግራይ አካባቢዎች ተፈናቅሎ በተለያዩ የትግራይ የተፈናቃዮች መጠለያ ጣቢያ ውስጥ በህመምና በረሃብ ሳቢያ ህይወቱ እየተቀጠፈ ሲሆን ወደ ሱዳንና ሌሎች አካባቢዎችም ተሰዶ የመከራ ህይወት እያሳለፈ ያለና ህይወቱ እንደ ቅጠል እየረገፈ ያለ ወገናችን በርካታ ነው ሲል በመግለጫው ገልጿል። የትግራይ ምዕራባዊ ዞን አስተዳደር ይህ ሳያንስ በፕሪቶሪያ ስምምነት መሰረት ወደ ቀዩ እንዲመለስ በተስፋ የሚጠባበቀውን የስምምነቱ አፈጻጸምን የሚያደናቅፍና እንደ ህዝብም በየቦታው ተበታትኖ እንዲቀር የሚያደርግ ስራና ውሳኔ ተላልፏልም ብሏል። የፌዴሬሽን ምክር ቤት ወስኖታል በሚል የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔና መግለጫ የትግራይ ግዛታዊ አንድነት ሙሉ በሙሉ በሚደመስስ መንገድ ከባድ ችግሮችን የሚያስከትልና ህዝባችንን ወደ ከፋ ጥፋት የሚያስገባ አደገኛ ውሳኔ መሆኑንም ገልጿል። መግለጫው የተፈናቀለውና የተሰደደው ህዝባችን ወደ ቀዩ ሳይመለስና በወራሪ ኃይሎች ስር ያለው ግዛታችን ሳይመለስ የሚደረግ ምርጫ ፍጹም ተቀባይነት የለውም ብሏል። አከራካሪ ያልሆኑ ቦታዎችን አከራካሪ ብለህ መጥራት በራሱ ግልጽ የሆነ የሉዓላዊነትና ህገ መንግስታዊ ስርዓት ጥሰት መሆኑን ታምኖበት በግልጽ እየተፈጸመ ያለው የህዝባችን ማንነትና የትግራይ ሉዓላዊነት የሚጥስ አካሄድ ህጋዊ እርምት እንዲደረግለትና መላው የትግራይ ህዝብም በዚህ ረገድ በአንድነት ሊሰራ ይገባል ሲል የትግራይ ምዕራባዊ ዞን አስተዳደር በመግለጫው ገልጿል። ጂኤስቲኤስ የአውሮፓ ተጋሩ ማህበርና የትግራይ ነጻነት ድምጽ እንዲሁም የትግራይ ንግድ ዘርፍ ማህበራት የፌዴሬሽን ምክር ቤት ውሳኔ በሚል የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ ተቃወሙ። ውሳኔው በፌዴሬሽኑ ምክር ቤት የትግራይ ተወካይ በሌለበት የተሰጠ ውሳኔ የትግራይን ግዛታዊ አንድነት የሚጥስ፣ ተፈናቃዮችን ችግር የሚያባብስ፣ የፕሪቶሪያን የሰላም ስምምነት የሚያፈርስና በግልጽ የኢትዮጵያ ህገ መንግስት የጣሰ ውሳኔ በመሆኑ ዳግም ታይቶ እርምት ሊደረግለት ይገባል ሲሉ ገልጿል። ሙሉ ብርሃን ዳርጌ ዓለም አቀፍ የትግራይ ሙያተኞች ማህበር ጂኤስቲኤስ የአውሮፓ ተጋሩ ማህበርና የትግራይ ነጻነት ድምጽ የኢትዮጵያ ምርጫ ቦርድ ውሳኔ ለክፉ ሁኔታ የሚጋብዝ ውሳኔ በማለት ተቃወሙ። በዚህም ዳግም ታይቶ እርምት እንዲደረግበትም አሳስበዋል። ማህበራቱ ባወጡት መግለጫ ውሳኔው የትግራይን ግዛታዊ አንድነት ለማፈራረስ የፕሪቶሪያው የሰላም ስምምነትን የጣሰ የጦርነት ጥሪ የያዘ ውሳኔ ነውም ብለዋል። በአሁኑ ሰዓት የትግራይ ህዝብ የራሱ የሆነ ምክር ቤት ተወካይ በሌለበት ውሳኔ የተሰጠባቸው አካባቢዎች ነዋሪ በተፈናቀለበትና በሌለበት ከዚህም አልፎ በወረራ የተያዙ አካባቢዎች አከራካሪ ብሎ በግሉ ውሳኔ መስጠት ተገቢነት የሌለውና አግባብነት የጎደለው የተሳሳተ ፖለቲካዊ ውሳኔ መሆኑን ማህበራቱ ባወጡት መግለጫ ተቃውሟቸውን ገልጸዋል። ውሳኔ የተሰጠባቸው አካባቢዎች የትግራይ ግዛታዊ ቦታዎች ናቸው። የተፈለገው ጦርነትና ብጥብጥ የተፈናቃዮችን ችግር ማራዘም በመሆኑ እንደ ህዝብ ልንታገለው ይገባል ሲል የገለጸው የማህበራቱ መግለጫ ይህንን ውሳኔ ያሳለፉ አካላትም ውሳኔያቸውን ዳግም በማጤን ሊያርሙት ይገባልም ብለዋል። ዓለም አቀፍ የትግራይ ሙያተኞች ማህበር ጂኤስቲኤስ፣ የአውሮፓ ተጋሩ ማህበር፣ የትግራይ ነጻነት ድምጽ ማህበራት፣ የፌዴራል ምክር ቤትና የኢትዮጵያ ምርጫ ቦርድ ያወጡት ውሳኔ ህግ የሚጥስ፣ አገር የሚያፈርስ፣ ለጦርነት የሚጋብዝና ጸረ ህዝብ በመሆኑ የትግራይ ንግድ ዘርፍ ማህበራት በበኩሉ የትግራይ ህዝብ ድምጽ በሌለበት የፌዴራል ምክር ቤት ያሳለፈውን ውሳኔ በጽኑ እንኮንናለንም ብሏል። ይህ አደገኛ ውሳኔ መዘዙ ዙሪያ መለሽ መዘዝን የሚያስከትል በመሆኑ በአፋጣኝ ሊታረም ይገባልም ብሏል። የኢትዮጵያ ምርጫ ቦርድ የ2018 ዓ.ም ምርጫን አስመልክቶ ያወጣውን መግለጫ የፌዴራል ህገ መንግስት በግልጽ የጣሰ፣ ለትግራይ ህዝብ ክብርና ማንነት እንዲሁም ለግዛታዊ አንድነት ያላከበረ፣ የታየውን የሰላም ጭላንጭል የህዝብ ለህዝብ ግንኙነቱን ወደ ኋላ የሚመልስ አደገኛ ውሳኔ ነው ሲል የትግራይ ንግድ ዘርፍ ማህበራት ተቃውሞውን ገልጿል። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ የወሰኑት ውሳኔ የፌዴራልና የክልል ህገ መንግስት የሚጥስ፣ የህግ የበላይነትን የሚያፈርስና የሰላም መሰረት የሆነውን የፕሪቶሪያ ስምምነት ወደ አደጋ የሚያስገባ መሆኑን የትግራይ ህዝባዊ ግንኙነት ጉባኤ ገለጸም። የፌዴራል መንግስት ይህን ውሳኔ በአስቸኳይ እንዲያስተካክል፣ የትግራይ ታሪካዊና ህገ መንግስታዊ ግዛቶች ያለምንም ቅድመ ሁኔታ እንዲያከብር፣ እንዲሁም መብታቸው ተነፍጎ በመጠለያ የሚገኙ ተፈናቃዮችና በሱዳን የሚገኙ ስደተኞች በፍጥነትና ደህንነታቸው ተጠብቆ ወደ ቀድሞ መኖሪያቸው እንዲመለሱ ጥሪ አቅርቧል። ሰሎሞን አስመላሽ
የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ የወሰኑት ውሳኔ የፌዴራልና የክልል ህገ መንግስቶችን የሚጥስ የህግ የበላይነት የሚያፈርስና የሰላም መሰረት የሆነው የፕሪቶሪያው ስምምነት ወደ አደጋ የሚያስገባ መሆኑ የትግራይ ህዝባዊ ግንኙነት ጉባኤ ገልጸዋል። ጉባኤው በምርጫ ቦርድና ፌዴሬሽን ምክር ቤት የተወሰነው ውሳኔ በተመለከተ ባወጣው መግለጫ የትግራይን ታሪካዊና ህገ መንግስታዊ ግዛቶችና ማንነት መጠበቅ እንዲሁም የሀገሪቱ ሰላም መረጋጋት መጠበቅ አስፈላጊ መሆኑንም አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት ሊያካሂደው በሚያስበው ምርጫ ውስጥ ታሪካዊና ህገ መንግስታዊ የትግራይ ግዛቶች የሆኑት ምዕራብ ትግራይ፣ ሰሜን ምዕራብ ትግራይና ደቡብ ትግራይ ማለትም ሑመራ፣ ዓዲ ረመፅ፣ ኮረም፣ ኦፍላ፣ ጸለምትና ራያ አላማጣ ከትግራይ ክልል ውጭ ተደርገው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲሳተፉ መወሰኑንም ኮንነዋል። ይህ የተወሰነው ውሳኔ የፌዴራልና የክልል ህገ መንግስቶችን የሚጥስና ህገ መንግስታዊ ስርዓትን የሚያፈርስ መሆኑንም ገልጸዋል። እንዲሁም በብዙ ሀገራት ጥረትና መስዋዕትነት የተፈረመውና እንደ ሰላም መሰረት እንደሚያገለግል ተስፋ የተጣለበትን የፕሪቶሪያው ተኩስ አቁም ስምምነት ወደ አደጋ የሚያስገባ የሰላም ፈላጊ ኃይሎች ጥረት መስዋዕትነት ከንቱ የሚያደርግና ከህጋዊና ሰላማዊ አማራጮች የሚጋጭ እጅግ አደገኛ ውሳኔ መሆኑንም ገልጸዋል። የትግራይ ህዝባዊ ግንኙነት ጉባኤ ይህ ወደ ሰላም መንገድ የሚያመራውን ሂደት የሚያደናቅፍ ህግንና ህጋዊ ነትን የሚጥስ የሀገሪቱ ህዝቦች አንድነትና ሰላም የሚበታትንና ሀገሪቱ ወደ ማያባራ ግጭት የሚያስገባ ውሳኔ በጥብቅ እንደሚያወግዝም ገልጸዋል። የፌዴራል መንግስት ይህንን ውሳኔ በአስቸኳይ እንዲያስተካክል፣ የትግራይን ታሪካዊና ህገ መንግስታዊ ግዛቶች ያለምንም ቅድመ ሁኔታ እንዲያከብር እንዲሁም መብታቸው ተነፍጎ በመጠለያ የሚገኙ ተፈናቃዮችና በሱዳን የሚገኙ ስደተኞች በፍጥነት ደህንነታቸውን ተጠብቆ ወደ ቀድሞ መኖሪያቸው እንዲመለሱም ጥሪ አቅርበዋል። በተመሳሳይ ዜና በፌዴሬሽን ምክር ቤት የታዘዘውና በኢትዮጵያ ብሔራዊ ምርጫ ቦርድ የወጣው በምዕራብ ትግራይ በሌሎች አካባቢዎች መሰረት ተደርጎ የተሰጠው ውሳኔ የወልቃይት ሲቪል ማህበረሰብ በአጽንኦት ተቃውሞታል። ከመጀመሪያው ጀምሮ የኢትዮጵያ ምርጫ ቦርድ የምርጫ ክልልን ወሰን ማስተካከል ህገ መንግስታዊ ሂደት እያለ የፌዴሬሽን ምክር ቤት ያልተገባ ጣልቃ ገብቶ መመሪያ መስጠቱ በመሬት ላይ ያለውን ግልጽና አሳዛኝ የህዝባችንን ሁኔታ ፈጽሞ ያላገናዘበ በቁስላችን ላይ ጨው የሚነሰንስ ፍትሐዊ ያልሆነና ህገወጥ ውሳኔ ነው ሲል የወልቃይት ማህበረሰብ ባወጣው መግለጫም ገልጸዋል። ህዝባችን በዚህ ምክር ቤት ውስጥ ምንም አይነት ውክልና ሳይኖረው የተወሰነ መሆኑ ውሳኔው ትርጉም አልባ ያደርገዋል ሲልም አብራርተዋል። በአሁኑ ጊዜ ባለቤት የሆነው የአካባቢው ህዝብ ከመሬቱ ተፈናቅሎ እዛ ያሉት በህገወጥ አስተዳደር ስር እየተሰቃዩ፣ ሺዎች ደግሞ በሱዳንና በሌሎች አካባቢዎችን ተበትነው እያሉ ለዚህ ህዝብ ስቃይ መፍትሄ ከመስጠትና ግጭትን ለማቆም የሚረዳ ፖለቲካዊ ውሳኔ ከመወሰን ይልቅ ውጥረትን የሚያበዛ አደገኛ ውሳኔ መወሰኑንም እንኮንነዋለን ብለዋል። ይህ ውሳኔ በፍጥነት እንዲቆምና የጽሑፍ ማሻሻያ እንዲደረግበት የወልቃይት ሲቪል ማህበረሰብ ጥሪውን አቅርበዋል። በመጨረሻም ወደ ትግራይ ይገባ የነበረው የነዳጅ አቅርቦት ከጥር ወር 2018 ዓ.ም ጀምሮ ሙሉ በሙሉ በማቆሙ መደበኛ የመንግስትና የህዝብ አገልግሎት እንዲሁም የመሰረተ ልማት ስራዎች ለህዝቡ ተደራሽ ማድረግ እንዳልተቻለም የትግራይ ንግድና ኤክስፖርት ኤጀንሲ ገለጸም። በመሆኑም በነዳጅ አቅርቦት እጥረት ምክንያት የክልሉ ህዝብ ለከባድ ማህበራዊ ኢኮኖሚያዊ ቀውስ የሚዳርግና በህልውና ላይ የተቃጣ ኢፍትሐዊ ውሳኔ በመሆኑ እርምት ተደርጎ ነዳጅ ባፋጣኝ እንዲቀርብ ሲል ኤጀንሲው ገልጿል። ሰሎሞን አስመላሽ ወደ ትግራይ በመደበኛነት በየወሩ ከ12 እስከ 15 ሚሊዮን ሊትር ነዳጅ ይቀርብ የነበረ ቢሆንም ከየካቲት ወር 2017 ዓ.ም የአቅርቦት መጠኑ በከፍተኛ መጠን እየቀነሰ መምጣቱ የትግራይ ንግድና ኤክስፖርት ኤጀንሲ ገልጸዋል። እስከ ታህሳስ ወር መጨረሻ ድረስ ተንጠባጥቦ ቢሆን ይመጣ የነበረው የነዳጅ አቅርቦት መጠን ከ12 ሚሊዮን ሊትር ወደ 850 ሺህ ሊትር ናፍጣ ብቻ መውረዱ የገለጸው ኤጀንሲው ይባስ ብሎም ከጥር ወር 2018 ዓ.ም ጀምሮ ደግሞ የነዳጅ አቅርቦት ሙሉ በሙሉ በመቆሙ ምክንያት መደበኛ የመንግስትና የህዝብ አገልግሎት የመሰረተ ልማት ስራዎች ማለትም የኤርፖርት አገልግሎት፣ የውሃና የኤሌክትሪክ አገልግሎት፣ የቴሌኮም ስራዎች፣ የፋይናንስ ተቋማት አገልግሎት ለህዝብ ተደራሽ ማድረግ እንዳልተቻለ ኤጀንሲው ገልጸዋል። የነዳጅ አቅርቦት በመቋረጡ ምክንያት በሸቀጦችና አገልግሎቶች ላይ ከፍተኛ የዋጋ ንረት በማስከተሉ የኑሮ ውድነት በከፍተኛ ሁኔታ ማባባሱ እንዲሁም የድንገተኛ የነፍስ አድን ስራዎች እየቆሙ በተለይ ደግሞ መቀሌ ሪፈራል ሆስፒታል ጨምሮ ሆስፒታሎችና የተለያዩ የህክምና ተቋማት መደበኛ ድንገተኛ አገልግሎት መስጠት በማይችሉበት ደረጃ መድረሳቸው የገለጸው ኤጀንሲው በመጠለያ ጣቢያዎች ውስጥ ለተጠለሉ ተፈናቃዮች አስቸኳይ የነፍስ አድንና የሰብአዊ እርዳታ አቅርቦት ስራዎች ለማከናወን አልተቻለም ብለዋል። በተጨማሪም በክልሉ ውስጥ በዚህ ዘርፍ ተሰማርተው የሚገኙ 93 የነዳጅ ማደያዎች የነዳጅ አቅርቦት ባለማግኘታቸው ምክንያት ለከባድ ኪሳራና ዕዳዎች በመዳረጋቸው ተቋማቱ ለመዝጋት
በስራቸው ተቀጥረው ይሰሩ የነበሩ ሰራተኞች ተበትነው ለማህበረ ኢኮኖሚያዊ ቀውስ እየተዳረጉ እንደሚገኙ ኤጀንሲው ገልጸዋል። ወደ ትግራይ ተንጠባጥቦ ቢሆን ይቀርብ የነበረው ነዳጅ ከጥር 2018 ዓ.ም ጀምሮ ሙሉ በሙሉ እንዲቋረጥ በመደረጉም ይህ ተጽዕኖ ተዳምሮ በክልሉ ህዝብ ላይ ከባድ ማህበረ ኢኮኖሚያዊ ቀውስ የሚፈጥርና በህልውና ላይ የተቃጣ ኢፍትሐዊ ውሳኔ መሆኑን የገለጸው ኤጀንሲው ውሳኔውን በድጋሜ ታይቶ እንዲቀለበስና በአፋጣኝ ነዳጅ እንዲቀርብ እንዲደረግ በአክብሮት እንጠይቃለን ሲል የትግራይ ንግድና ኤክስፖርት ኤጀንሲ በላከው ደብዳቤ ገልጸዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።